5 ወንዶች ከሴቶች የሚደብቋቸው ሚስጥሮች። ዛሬ እያንዳንዱ ወንድ ምንም እንኳን ጠንካራ መስሎ ለመታየት ቢሞክርም ካንቺ የሚደብቃቸውን 5 አስደንጋጭ ሚስጥሮች እነግርሻለሁ። እነዚህ ሚስጥሮች የፍቅር ግንኙነትን የሚመሩ ናቸው። አንቺ እንድታውቂያቸው የማይፈልግበት ዋነኛው ምክንያቱ ደግሞ ጠንካራነቱ እንዳይቀንስ ስለሚፈልግ ነው። ሶስተኛው ደግሞ ወንድ ልጅን የምትረጅበትን መንገድ ሙሉ በሙሉ የሚቀይር ነው። ሰላም እንዴት ናችሁልኝ? እንኳን ደህና መጣችሁ። ዛሬም ቀደም ሲል በሰማችሁት ቆንጆ በሆነ አዲስ ሀሳብ ተመልሼ መጥቻለሁ። አዲስ ከሆናችሁ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። በዚህ የዩቲዩብ ቻናል በተለይም ደግሞ ከወንዶች ጋር የሚኖረን የፍቅር ግንኙነት እንዴት አድርገን ጤናማና ውጤታማ ማድረግ እንደምንችል እንመካከራለን፣ እንወያያለን። ምን ትጠብቃላችሁ? ቶሎ ሰብስክራይብ አድርጉ። በቀጣይ የምለቃቸው ቪዲዮዎች እንዲደርሳችሁ የደወል ምልክቱን መጫን አትርሱ። ቀጥታ ወደ ቪዲዮ እንግባ። የመጀመሪያው ሚስጥር ወንድ ልጅ ፍቅርሽን ሳይሆን አክብሮትሽን ይፈልጋል። ትንሽ ከበድ ይላል አይደል ለመቀበል፣ ምክንያቱም ፍቅር የሌለበት ክብር ምን ዋጋ አለው የሚሉ ሀሳቦች ሊነሱ ይችላሉ። ወንድ ልጅ እንደተወደደ እንደተፈቀረ የሚገባው ስታከብሩ ነው። የሚገለጹለት ነገሮች በሙሉ በክብር ሲሆኑ ነው ፍቅር የሚገባው፣ ፍቅርን የሚረዳው ማለት ነው። እኛ ሴቶች በቃ ትሪት እንደረግ በቃላት ሲገልጹልን የሚገባን ነገር አለ አይደለ? የምንፈልገውም ያንን ስለሆነ ማለት ነው። ፍቅር የሚገባን ፍቅርን የምንረዳው በዛ መልኩ ነው። ወንዶች ጋር ደግሞ ሲመጣ በክብር ነው። እስካላከበርሽው ድረስ ወይም ደግሞ እንዳላከበርሽው እስከተሰማው ድረስ ምንም ፍቅር ብትዩ ወድሃለሁ ብትዩ የቃላት ጋጋታ ብታመጪ እዚህ ጋር ልትንከባከቢ ብትሞክሪ ለሱ ምንም ነው። የሚበልጥበት የሚፈልገው ወይም ደግሞ እንደተወደደ ወይም ደግሞ እንደተፈቀረ የሚገባው በክብርና በክብር መልኩ ነው ማለት ነው። ክብር ነው የሚፈልገው። ክብር ባለበት ሁሉ በቃ ለሱ ጥሩ ቦታ ነው፣ ሰላማዊ ቦታ ነው። እንደተወደደ እንደተፈቀረ ፊል ያደርጋል ማለት ነው። እሱ የፍቅር ግንኙነቱ መሪ እንደሆነ እንዲሰማው ይፈልጋል። ልክ እንደ መሪ ደግሞ ትሪት መደረግ፣ ልክ እንደ መሪ ደግሞ መደነቅ፣ መሞገስ ይፈልጋል። እንድትተማመኝበት ይፈልጋል። በሚያደርጋቸው ነገሮች፣ በሚሰራቸው ስራዎች፣ በሚሞክራቸው ነገሮች አድናቆትን እንድትሰጪው፣ ሙገሳን እንድትሰጪው ይፈልጋል። እነዚህ ነገሮች በሙሉ ወንድ ልጅ ጋር ሲመጡ የፍቅር መገለጫዎች ናቸው። እነዚህን እስካላደረግሽ ድረስ ማክበርሽን እስካላሳየሽው ድረስ የፍቅር ግንኙነቱ ዋና ወይም ደግሞ ዋና ኢኔሴንስ ሊደር መሪ እንደሆነ ፊል እንዲያደርግ ላይክ እንዴት ነው መሪ ይከበራል አይደለ? የትኛውም ተቋም ላይ ብትሄዱ መሪ ወይም ሊድ የሚያደርገው ይከበራል አይደለ? ያንን ክብር ይፈልገዋል። የፍቅር ግንኙነት ላይ ብትሆኑ ትዳር ላይ ብትሆኑ እንደ ሊደር እንደ መሪ መከበርን ይፈልጋል፣ መታየትን ይፈልጋል፣ መደነቅን ይፈልጋል፣ መሞገስን ይፈልጋል፣ ላደረገው ነገር ክሬዲት እንዲሰጠው ይፈልጋል። ከነዚህ ውጪ እወድሃለሁ ብትዩ እንዳልኩት አፈቅርሃለሁ ብትዩ ምንም ትርጉም የለውም። ለሱ ክብርና ክብርን ያስበልጣል። ሁለተኛ ሚስጥር ወንድ ልጅ ብቁ አለመሆንንና ውድቀትን ከምንም ነገር በላይ ይፈራል። ይሄ ፍራቸው ደግሞ ከአንቺ የሚደብቀው በጣም ትልቁ ነገሩ ነው። ስለተሰማው ስሜት ሊሆን ይችላል፣ ስለ ገንዘብ ሊሆን ይችላል፣ ስለ ነገሮች አለመሳካት ስራም ሊሆን ይችላል። በህይወቱ እየሆኑ ያሉ ነገሮች የሱ ውድቀት የሚመስሉ ወይም ደግሞ አለመሳካት ያለባቸውን ነገሮች ላንቺ መጥቶ ለመንገር ላንቺ ለማሳየት በጣም ይፈራል። ምክንያቱም ብቁ አለመሆን ላይክ መውደቅ መቀበል ይከብደዋል። ከአንቺ ጋር ያለውን ነገር የሚያሸክርበት መስሎ ይሰማል። እነዚህን ነገሮች መጥቶ ላንቺ ሼር ማድረግ አይፈልግም። በቃ ትልቅ ሽንፈት አድርጎ ነው የሚቆጥረው። ይህ እንግዲህ የተፈጥሮ ባህሪያቸው ነው። እኔ ብቁ ሆኜ መገኘት አለብኝ፣ እኔ ይሄንን አድርጌ መገኘት አለብኝ። ይሄ አለ አይደለ? ጥሩ ነገሮችን ፕሮቴክት ማድረግን ፕሮቫይድ ማድረግን ስለሚፈልጉ እነዚህን ነገሮች ሳያደርጉ በሚገኙበት ጊዜ አንቺ ጋር ለመቅረብ አንቺን ለማውራት አንቺ ጋር መቶ ስሜታቸውን ለመናገር በጣም ይፈራሉ። እንግዲህ ይህንን ባህሪያቸውን ስትረጂ ኦኬ እንደዚህ ነገር ሊገጥመው ይችላል፣ አልተሳካለት ይሆናል ስራ ብለሽ አንደርስታንድ እንድታደርጊ ነው የሚያግዝሽ ይሄ ማለት ነው። ምክንያቱም መቶ በግልጽ ላያወራሽ ስለሚችል የሚያስፈራው ነገር ስለሆነ ኮምፈርተብል የማያደርገው ነገር ስለሆነ ያው ሰዎች ነን። በስራ ሂደት ውስጥ አለመሳካት ይኖራል፣ መውደቅ ይኖራል። እነዚህን ነገሮች መቶ ላንቺ ለመንገር ወይም ደግሞ በአንቺ እይታ ብቁ አለመሆን አለ አይደለ? ገንዘብ ለምሳሌ ሜክ ማድረግ አለመቻል፣ መስራት አለመቻል፣ ነገሮች ሲበላሹ ስራ ሲበላሽ ይህንን ፊሊንግ በጣም ይደብረዋል። ይህን ፊሊንግ መቋቋም በጣም ይከብዳል። በእንደዚህ አይነት ጊዜያቶች ላይ ለሱ ምን ያህል ከባድ እንደሆነ አንደርስታንድ አድርገሽ ከጎኑ ሆነሽ ሰፖርት እንድታደርጊው ነው ይህንን ሚስጥር የምነግርሽ። ስለዚህ በደንብ ተጠቀሚበት። እንደዚህ አይነት ታፍ የሆኑ ከባድ ጊዜያቶች ስሜቱን መቶ ላንቺ ለመንገር በጣም ይቸገራል፣ ይፈራል፣ አይፈልግም። እውነት ለመናገር ይሄ ስሜት በጣም ይረብሸዋል። ያንን አንደርስታንድ ስታደርጊ ነገሮችን ለማስተካከል ከጎኑ ትቆሚያለሽ። ባዘር እንዳያደርገው ትጥሪያለሽ። ነገሮች አሉ አይደለ? እስኪያልፉ ድረስ ሰፖርት የማድረግ ሮልሽን ሚናሽን ትወጫለሽ ማለት ነው።
ተከተሉ። ሶስተኛ ወንዶች ብዙ ነገሮችን ያስተውላሉ። እኛ ሴቶች አሁን ብዙ ነገሮችን የሚያዩ አይመስልንም አይደለ? እነሱም ያያሉ ላለመባል ብዙ ነገሮችን እንደማያዩ ያስባሉ ወይም ደግሞ ያስመስላሉ። ላይክ አሁን ፀጉርሽ ምን አይነት ቀለም አለው፣ ፀጉር ስታይልሽ ምን አይነት ነው፣ ምን አይነት ነገር ነው የሚያምርብሽ፣ ምን ስትለብሺ በቃ በተለየ ሁኔታ አለ አይደል? እንደዚህ አይነት ዲቴሎች የሴት ብለን የምናስባቸው ነገሮችን የወደደ ያፈቀረ ወንድ በደንብ አድርጎ ያያል፣ በደንብ አድርጎ ያውቃል። እስከሚያምርብሽ ልብስ ከለር ጭምር ማለት ነው። ይህን ከለር ስትለብስ በጣም ያምርባታል ብሎ ማለት ነው። የዚህን ያህል ዲቴል ብዙ ነገሮችን ያያሉ። ፍቅር ውስጥ ሲሆኑ፣ ኮኔክትድ ሲሆኑ፣ ከአንቺ ጋር ከኢሞሽናሊ ኮኔክትድ ሲሆኑ እነዚህን ሁሉ ነገሮች ያያሉ። ግን የማይናገርበት ምክንያት ምንድን ነው? በቃ ያያል ማለት ነው። ይሄ አለ አይደለ የመሸነፍ አይነት ፊሊንግ እንደዛ ስለሚሰማቸው አይናገሩም እንጂ ብዙ ነገሮችን በደንብ አድርገው ያያሉ። አራተኛ ተተኪ መሆንን ይፈራል። ወንድ ልጅ ይሄ ፍራቻውን እንዴት ብዬ ላስረዳችሁ? በጣም ነው የሚያስፈራው። በቃ ላይ የፍቅር ግንኙነት ላይ ገብቶ ከዛ ያ ነገር ፌል አድርጎ በሌላ ሰው መተካትን አለ አይደለ የሌላ ሰው ሆነሽ ያለውን ስሜት በጣም ይፈራዋል። ለዛ ነው ብዙ ወንዶች የፍቅር ግንኙነት ውስጥ ለመግባት የሚፈሩት፣ ማይጣደፉት፣ ወደኋላ የሚሉት አንዱ ምክንያት ይሄ ነው። ይሄ ስሜት ለነሱ በጣም ከባድ ነው። ተተኪ መሆን ያውም ደግሞ በቀላሉ ተተኪ መሆን አለ አይደለ ሌላ ሰው ትተሽ ሌላ ሰው ጋር ብለሽ ስትሄጂ አንቺ እንኳን ለማለት ቢከብድም ከዚህ በፊት የገጠሙ ታሪኮች አለ አይደለ የመጥፎ ኤግዛምፕል ማድረግ አልፈልግም እናንተን ቤተሰቦቼንና ከዚህ በፊት የተፈጠረ ታሪክ ሊኖር ይችላል። አንዲት ሴት ጥላው የሄደችው ወንድ በጣም ነው ልቡ የሚሰበረው። በቃ ይሄንን ስሜት መቋቋም ብዙ ወንዶች በጣም የሚከብዳቸው የሚያስቸግራቸው ምክንያት ተተኪ መሆኑ ላይክ በተለይ ደግሞ ሌላ ሰው ብላ ጥላቸው ስትሄድ በጣም ነው የሚሰበሩት ወንዶች እና በጣም ይህን ስሜት ይፈራዋል፣ ያስጨንቀዋል። በቃ ላለ በቀላሉ የሚተካ ሰው መሆን አይፈልግም እና እቺ ስሜት በጣም ታስፈራቸዋለች። ከአንቺ ጋር ሲሆን ይህንን እርግጠኛነት ይፈልጋል። በቃ ዝም ብሎ ራንደምሊ እነዚህ አይነት ትወቶች እንደዚህ አይነት ሀሳቦች ያስፈሩትና የፍቅር ግንኙነቱ ላይ ዳትማች ፈርት ማድረግ የለብኝም እንዴ ብሎ እንዲያስብም ያደርገዋል። እና በተቻለሽ መጠን ወንድ ልጅ ይሄ ሀሳብ እንዳለበት ስታቂ ከዚህ ቪዲዮ በኋላ እርግጠኛ እንዲሆን ማድረግ፣ በአንቺ እርግጠኛ እንዲሆን ማድረግ፣ በምትናገሪያቸው በምታወሪያቸውም ነገሮች እንደ ቀልዳል አይደለም እኛ ሴቶች የምንላት እኔ እኮ ብዙ ፈላጊ ያለኝ እገሌ መጥቶ አናገረኝ ምናምን ይሄንን ሀሳቡን የሚያሰፉ ነገሮችን መናገር የለብሽም። ሰዎች መጥተው ቢያናግሩሽ አስሎንጋስ የምትወጂው ሰው እስካለ ድረስ ራስሽ በራስሽ መንገድ ብሎክ ማድረግን ተማሪ እንጂ እዚህ ጋር ለሱ እያመጣሽ መናገር ይሄ ሀሳቡ የበለጠ እንዲያስፈራውና ከአንቺ እንዲሸሽ እንዲርቅ ዳትማች ፈርት እንዳያረግ ጥረት እንዳያረግ የፍቅር ግንኙነቱ ላይ ታረጊዋለሽ ማለት ነው። አምስተኛውና የመጨረሻው ብዙዎቻችሁ የምትገምቱት ወንድ ልጅ ቁርጠኝነትን በጣም ይፈራል፣ ኮሚትመንትን ይፈራል። በተለይም ደግሞ ወደ ትዳር የሚደረግ ጉዞ ላይ በጣም ፈሪ ናቸው ወንዶች። በቃ እንዳልኳችሁ የመተካትንም ነገር ይፈራሉ። ከዛ ደግሞ ኮሚትድ መሆን ነፃነታቸውን ማጣት ይመስላቸዋል። ብዙ ሰዎች ብዙ ወንዶች በዙሪያ የሚያሉ በማገኝበት ጊዜ እድሉን ስጠይቃቸው ላይክ ትዳር ላይ ምንድን ነው የሚያስፈራችሁ? ለምንድን ነው ወደ ትዳር ለመግባት ወደኋላ የምትሉት ስላቸው በጣም የሚያነሱት ነገር በተደጋጋሚ ነፃነትን ማጣት ነው። ነፃነቴን የማጣ ይመስለኛል። ትዳር ውስጥ ብገባ ነፃነቴን የማጣት ስሜት የሚመጣ ይመስለኛል። ለወንዶች ይሄ የነፃነት ጉዳይ ላይክ ብቻ መሆን በቃ አይደለ የፈለጉትን ነገር በፈለጉት ጊዜ ማድረግ፣ ማውጣት ከሆነ መውጣት፣ ከጓደኛ ጋር ማምሸት ከሆነ ማምሸት አይደለ ነፃነት ብለን የምናስባቸው ነገሮች እኛም ብንሆን ሴቶች፣ ለወንዶች ግን ትንሽ ከፍ ያለ ነው ይሄ ነገር። ስፔስ በጣም ይፈልጋሉና ያንን ነገር ማጣው ይመስለኛል ብለው ያስባሉ። እውነት ለመናገር ብቻችንን ስንሆን እና የፍቅር ግንኙነት ሲያልፍም ትዳር ስንሆን ነገሮች ሁሉ ድሮ በነበሩበት መልክ ይቀጥላሉ ብሎ ማሰብ ትልቁ ስህተት ነው። ሴቶችን ብትሆኑ ማለት ነው። ወንዶች ጋር ይሄ ነገር ፍርሃት አለ፣ ነፃነትን የማጣት ፍርሃት አላቸው። ይሄን ነገር አንደርስታንድ ስታደርጉ ሴቶች ምንድነው ማድረግ ያለባችሁ? ነፃነትን የምታሳጡ አለመሆናችሁን ማሳየት አለባችሁ። አሁን ላይ ባላችሁ ነገር በጣም የምትጨቃጨቁ እያንዳንዷን ነገር የት ነህ፣ ለምንድን ነው ለምን እንደዚህ ያደርግ፣ ለምን እንደዚህ ሆነ የምትሉ አይነት ከሆነ ወደ ትዳር የመግባቱ ቁርጠኛ የመሆኑ ነገር በቃ እየራቀ ነው የሚሄደው። ስለዚህ በተቻላችሁ መጠን መተማመንን ፍጠሩ። ነፃነትን የምታሳጡ አለመሆናችሁን አረጋግጡ። እነዚህ ነገሮች እነዚህን 5 አስደንጋጭ እውነቶች እንግዲህ ማወቃችሁ የፍቅር ግንኙነታችሁ የተሻለ እንዲሆን እንደሚረዳችሁ ምንም አልጠራጠርም። እስኪ እንዴት አገኛችሁት? እናንተ ምን ታስባላችሁ? ከነዚህ 5 ሚስጥሮች ውስጥ የትኛው የበለጠ አስገረማችሁ? ሀሳባችሁን ኮመንት ላይ አስቀምጡልኝ። እዚህ ድረስ ከመጣችሁ ካያችሁት ቪዲዮን ወዳችሁታል ማለት ነው። ላይክ አድርጋችሁ አሳውቁኝ። ይጠቅማታል ብታየው ለምትሏት ጓደኛችሁ፣ ወዳጅ ዘመዳችሁ፣ ቤተሰባችሁም ሼር አድርጉላት። በቀጣይ በሌላ ቆንጆ በሆነ ቪዲዮ እስከምንገናኝ እስካሁን ናፊዳርቱን ሰብስክራይብ አላረጋችሁ?
ምን ትጠብቃላችሁ? ቶሎ ብላችሁ አድርጉ። በጣም አመሰግናለሁ። ሁላችሁንም ወዳችኋለሁ። ቻው